በሐኪም ማስረጃ በሰው ማስረጃ በኑሮ ማስረጃ ጉዳያችሁ የተደመደመ ሰዎች ያለቀ ያበቃ ሁኔታ ውስጥ እየኖራችሁ እንደሆነ የምታምኑ ሰዎች ነግራችኋለሁ። አላየውም ያላችሁትን ብቻ ሳይሆን እግዚአብሔር የሱን እልፍ ያሳያችኋል። አሁን እናንተ አበቃ አለቀ ተደመደመ ባላችሁት ጉዳይ ላይ መንግስት አያስፈልጋችሁም፣ የቀበሌ ሊቀመንበር አያስፈልጋችሁም፣ ጎረቤት አያስፈልጋችሁም፣ ጓደኛ አያስፈልጋችሁም። የሰማዩ አለቃ ጉዳያችሁን እያየው ነው። በችግር ምክንያት፣ በፈተና ምክንያት፣ በለቅሶ ምክንያት፣ ባለህበት በምታልፍበት ሁኔታ ምክንያት የረሱ ሰዎች ስም የጠፋባቸው፣ ስልክ ቁጥር የጠፋባቸው፣ ድምጽ የጠፋባቸው ሰዎች እስከ ቅምቅማት ሲያስታውሱ ለማየት ያበቃል። ዮሴፍ በሕይወት እንዳለ መልሰው ለያዕቆብ እንደነገሩት የናንተ ጉዳይ እንዳበቃ የነገሯቸው ሰዎች የናንተ ጉዳይ በሕይወት እንዳለ ይነግሯቸዋል። አሜን ይባላል። ራሳቸው የመከሩባችሁ ራሳቸው፣ የቆፈሩባችሁ ራሳቸው፣ ነገር የፈለጓችሁ ራሳቸው፣ ያሰሩባችሁ ራሳቸው የናንተ ነገር በሕይወት እንዳለ ይነግሯቸዋል። አሜን ይባላል። ጉዳያችሁ ከሰው አቅም በላይ የሆነባችሁ ሰዎች እንኳን ደስ አላችሁ። ከምድር የደረቀ ከሰማይ ይለመልማል። ከምድር የተቆረጠ ከሰማይ ይቀጥላል። ከምድር ያለቀ ከሰማይ ይጨምራል። እግዚአብሔር እንደዚህ ይላችኋል፣ ጉዳያችሁን እኔ ከሰማይ ጨምሬዋለሁ፣ መዝገባችሁን እከፍተዋለሁ፣ የደረቀውን አለመልመዋለሁ፣ የተቆረጠውን እቀጥለዋለሁ። ይሄ ይሆናል በዚህ ክረምት፣ ይሄ ይሆናል ከፊት ለፊታችሁ። ልክ ያዕቆብ እኔ ዓይንህን አያለው ብዬ አላሰብኩም ነበር፣ እግዚአብሔር ግን ልጆችን ሁሉ ለማየት አበቃኝ እንዳሉ። ለክብር አልበቃም፣ ለቁም ነገር አልበቃም፣ ለትልቅ ነገር አልበቃም። ሁሌ ትንሽ ነው ህይወት ያላችሁ ሰዎች። ሰው አለቀ ሲል እግዚአብሔር ማህተብ አይመታም። ሰው ሞተ ሲል እግዚአብሔር ማህተብ ሞተ አይልም። ሐኪም አለቀ አበቃ ሲል እግዚአብሔር ማህተብ አይመታም። እግዚአብሔር ሐኪም በነገራችሁ ወሬ ላይ ማህተብ አልመታውም ይላችኋል። በዘፍጥረት መጽሐፍ ምዕራፍ 48 ቁጥር 11 ላይ እንደምታውቁት ዮሴፍ ያዕቆብ ከወለዳቸው ልጆች መካከል በጣም የሚወደው የሚሳሳለት የሚያደላለት የሚንከባከበው ልጁ እንደሆነ እናንተ ብቻ ሳትሆኑ የመጽሐፍ ቅዱስ ኢአማንያዎች እንኳን የሚያውቁት በጣም ታዋቂ ታሪክ ነው። በወንድሞቹ እልከኝነትና ጭካኔ አማካኝነት በጉድጓድ ከተጣለ በኋላ እንደገና ከተጣለበት ጉድጓድ አውጥተው በገንዘብ ለእስማኤላውያን ለውጠውት ሸጠውት። ስለ ዮሴፍ ለአባቱ ለያዕቆብ ይዘውት የመጡት ማስረጃ በጣም አስገራሚ ነበረ። ልብሱን በደም አጨማልቀው አውሬ እንደበላው አስመስለው ለአባቱ ለያዕቆብ አምጥተው የዮሴፍን ጉዳይ ለያዕቆብ እንዳረዱት፣ ያዕቆብም አያሌ ቀን እንዳለቀሰ አመድ ነስንሶ ማቅ ለብሶ ከዚህ በኋላ ልጄን አላይም ብሎ በከባድ ሐዘን በከባድ ለቅሶ ውስጥ እንዳሳለፈ የዘፍጥረት መጽሐፍን ስታነቡ ታገኛላችሁ። በዘመን መጨረሻ ግን ያዕቆብ እንዳለቀሰ አልቀረም፣ እንዳዘነ አልቀረም። አላየውም ያለውን ዮሴፍን ብቻ ሳይሆን የሱን እጥፍ የልጅ ልጁን ሁሉ የልጅ ልጆቹን ሁሉ ምናሴና ኤፍሬምን ሁሉ እግዚአብሔር እንዳሳየው አላየውም ያላችሁትን ብቻ ሳይሆን የሱን እልፍ እግዚአብሔር አምላክ ያሳያችኋል። ስለ ሕይወታችሁ መርዶ የሰማችሁ፣ ስለ ኑሯችሁ፣ ስለ ትዳራችሁ፣ ስለ ተለያየ ጉዳይ እንዳበቃ እንዳከተመ፣ ከሰው አቅም በላይ እንደሆነ፣ ከሐኪም አቅም በላይ እንደሆነ፣ ከገንዘብ አቅም በላይ እንደሆነ ወይም ደግሞ መርዷችሁን ከተጨባጭ ማስረጃ ጋር ተጨባጭ አስረጃዎች የነገሯችሁ ሰዎች ያዕቆብ ይሄንን ሲያስብ ከመሬት ተነስቶ አይደለም ያሰበው። እኔ ዓይንህን አያለው ብዬ አላሰብኩም ነበረ፣ እንደገና እንተያያለን ብዬ አላሰብኩም ነበረ። ምክንያቱም አውሬህ እንደበላ ደምድሜ ነበር። ያንተ ጉዳይ እንዳለቀ እንዳበቃ መቃብር ውስጥ እንደገባ አስብ ነበረ። እግዚአብሔር ግን ልጆችን ሁሉ ለማየት አበቃኝ ብሎ እንዳለው ወዳጆቼ፣ ዮሴፍ ያለፈበት መንገድ ቀላል አይደለም። ዮሴፍ የገጠመው ጉዳይ ቀላል አይደለም። የገዛ ወንድሞቹ እህል ይዞላቸው የሄደው ወንድሞቹ፣ የሚያገለግላቸው ወንድሞቹ የአባቱ ልጆች ናቸው የጨከኑበት፣ በጉድጓድ ጥለውት ሲሳለቁበት፣ ከዛም አውጥተው ደግሞ በገንዘብ ለውጠው ለአንድ ቀን እንኳን አንዳቸው ሳይሳሳቱ ሚስጥር ሳያወጡ ተናበው ተስማምተው እርስ በርሳቸው ተደጋግፈው የዮሴፍ ጉዳይ እንዳበቃ በቂ ማስረጃም በቂ አስረጃዎችም በያዕቆብ ፊት ቀርበው ስለነበረ ነው። በእጁ ካለው ማስረጃ በላይ በዙሪያ ያሉ አስረጃዎች በጣም ከባዶች ናቸው። አስረጃዎቹ እንዴት ባለ አሟሟት ሊሞት እንደቻለ ሁሉ አብረው እያላቀሱ ነው የሚያስረዱት። ልብሱን በደም አጨማልቀዋል። አዎ ልብሱ ያዕቆብ የገዛው ልብስ ነው። አዎ የራሱ የዮሴፍ ልብስ ነው። ስለዚህ አውሬ በልቶታል ማለት ነው ብሎ ነው የደመደመው። ግን እግዚአብሔር ቸር ነውና ይህንን ሽማግሌ ከነሐዘኑ ከነለቅሶ ከነቁጭቱ እንዲህ ባለ ሁኔታ
ታሪኩ እንዳይደመደም እግዚአብሔር ሊያደርግ ሲፈልግ እሱ አላየውም ብሎ ያሰበው ዮሴፍን ብቻ ነበረ። እግዚአብሔር ግን ምናሴና ኤፍሬምን ያይ ዘንድ እንዳበቃው ልክ እንደዛ በሐኪም ማስረጃ፣ በሰው ማስረጃ፣ በኑሮ ማስረጃ ጉዳያችሁ የተደመደመ ሰዎች፣ ያለቀ ያበቃ ሁኔታ ውስጥ እየኖራችሁ እንደሆነ የምታምኑ ሰዎች ነግራችኋለሁ። አላየውም ያላችሁትን ብቻ ሳይሆን እግዚአብሔር የሱን እልፍ ያሳያችኋል። አሁን እናንተ አበቃ አለቀ ተደመደመ ባላችሁት ጉዳይ ላይ መንግስት አያስፈልጋችሁም፣ የቀበሌ ሊቀመንበር አያስፈልጋችሁም፣ ጎረቤት አያስፈልጋችሁም፣ ጓደኛ አያስፈልጋችሁም። የሰማዩ አለቃ ጉዳያችሁን እያየው ነው። ያንቺን ጉዳይ እግዚአብሔር አምላክ ነው። አሁን ላንቺ ጉዳይ፣ ላንተ ጉዳይ፣ ላለቀው ጉዳይ፣ ለሞተው ጉዳይ፣ ለከተማው ጉዳይ፣ ለተዘጋው ጉዳይ፣ ለተበላሸው ጉዳይ የሚያስፈልገው ባለ ሀብት አይደለም፣ ራሱ የነገስታት ንጉስ ነው የሚል ሰው አሜን ይባል። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ከሰው አለመቻል ቀጥሎ ያለው ግን የእግዚአብሔር ግዛት ነው። አሜን ይባላል። ከዚህ ከኛ ድንበር ቀጥሎ ያለው መንገድ ነው። ከዚህም ቀጥሎ ያለው መንገድ ነው። ካንተና ከኔ አለመቻል ቀጥሎ ያለው የእግዚአብሔር ችሎታ ነው። አሜን ይባላል። የእናንተ ጉዳይ ከሰው አቅም በላይ የሆነባችሁ ሰዎች፣ የእናንተ ጉዳይ ከሰው ችሎታ በላይ የሆነባችሁ ሰዎች እንኳን ደስ አላችሁ። እንኳን ወደ እግዚአብሔር የመለኮት ግዛት መጣችሁ። እንኳን ወደ እግዚአብሔር የመቻል ግዛት መጣችሁ። አሁን የእግዚአብሔርን መቻል ታያላችሁ። ዘንድሮ ለማየት ትበቃላችሁ። አዎ ልክ ነው። ይሄው እርግጠኛ ሆኜ ነው የምነግራችሁ። ከምድር የደረቀው ከሰማይ ሲለመልም ታያላችሁ። ከምድር የተቆረጠው ከሰማይ ሲቀጠል ታያላችሁ። የእግዚአብሔርን መቻል የማይበት፣ የእግዚአብሔርን ታላቅነት የማይበት፣ አላየውም ያልኩትን ብቻ ሳይሆን የሱን እልፍ የማይበት የእግዚአብሔር ሲዝን መጥቷል። አሜን ይባላል። ከሰው ማቃት ቀጥሎ ያለው የእግዚአብሔር ብቃት ነው። እንዳለቀሽ አትቀርም፣ እንዳዘንክ አትቀርም፣ አንገት እንደለፋ አትቀርም። እግዚአብሔር ታላቅነቱን ያሳያል። እግዚአብሔር ታላቅነቱን ያሳያል። ያድናል ያልከው፣ ይታደጋል ያልከው፣ ጌታዬ ነው ያልከው፣ ይረዳኛል ያልከው፣ የተማመንከው ጌታ እየከፈተ መቃብሩን እየከፈተ በሩን እየከፈተ ጉዳያችሁ ከሰው አቅም በላይ የሆነባችሁ ሰዎች እንኳን ደስ አላችሁ። ከምድር የደረቀ ከሰማይ ይለመልማል። ከምድር የተቆረጠ ከሰማይ ይቀጠላል። ከምድር ያለቀ ከሰማይ ይጨምራል። እግዚአብሔር እንደዚህ ይላችኋል፣ ጉዳያችሁን እኔ ከሰማይ ጨምሬዋለሁ፣ መዝገባችሁን እከፍተዋለሁ፣ የደረቀውን አለመልመዋለሁ፣ የተቆረጠውን እቀጥለዋለሁ። ይሄ ይሆናል በዚህ ክረምት፣ ይሄ ይሆናል ከፊት ለፊታችሁ። ወዳጆቼ ይህ አይነት አሰራር ከጥንትም የነበረ ዛሬም አለ፣ ወደፊትም ይቀጥል ነው። ከእናንተ በፊት ከነበሩት ትውልዶች ከጥንት ከብዙ ዓመታቶችም በፊት እንዲህ ነው ሲሆን የነበረው። የትኛውም ነገር ከምድር ሲደርቅ ከሰማይ ይለመልማል፣ ከምድር ሲቆረጥ ከሰማይ ይቀጥላል፣ ከምድር ሲያልቅ ከሰማይ ይጨምራል። ይህ ነው አሰራሩ። ሰማይ ነገር ሰው አለቀ ሲል እግዚአብሔር ማህተም አይመታም። ሰው ሞተ ሲል እግዚአብሔር ማህተም አይመታም። ሰው ተቆረጠ ሲል እግዚአብሔር ማህተም አይመታም። የሞተው ነገር በሕይወት ይኖራል። አሜን ይባላል። ብዙዎቻችሁን በመንፈስ እግዚአብሔር ያሳየኛል። ትልልቅ መቀስ ሰይጣን የያዘ ነገራችሁን የቆረጠባችሁ በጣም ብዙዎች ተስፋችሁን፣ እድላችሁን፣ የሆነ ጉዳያችሁን የቆረጠባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ጉዳዩ የተበላሸው ከታች ነው፣ እኔ ከላይ ጀምረዋለሁ። እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር ታያላችሁ። እስካሁን ጓዳውን ሲሰራ ብቻ ያያችሁ ሰዎች፣ እስካሁን ውስጡን ብቻ ሲሰራ ያያችሁ ሰዎች፣ እስካሁን ቤት ብቻ ሲሰራ ያያችሁ ሰዎች አምላካችሁ እግዚአብሔር ክንዱ አልደከመም፣ ኃይሉ አላረጀም። በአደባባይ ሲሰራ ታያላችሁ። ለማየት ትበቃላችሁ። ያለቀሳችሁ ለመሳቅ ትበቃላችሁ። ያዘናችሁ ለመደሰት ትበቃላችሁ። ያጎነበሳችሁ ቀና ለማለት ትበቃላችሁ። ልክ ያዕቆብ እኔ ዓይንህን አያለው ብዬ አላሰብኩም ነበር፣ እግዚአብሔር ግን ልጆችን ሁሉ ለማየት አበቃኝ እንዳሉ። ለክብር አልበቃም፣ ለቁም ነገር አልበቃም፣ ለትልቅ ነገር አልበቃም። ሁሌ ትንሽ ነው ህይወት ያላችሁ ሰዎች። ሰው አለቀ ሲል እግዚአብሔር ማህተብ አይመታም። ሰው ሞተ ሲል እግዚአብሔር ማህተብ ሞተ አይልም። ሐኪም አለቀ አበቃ ሲል እግዚአብሔር ማህተብ አይመታም። እግዚአብሔር ሐኪም በነገራችሁ ወሬ ላይ ማህተብ አልመታውም ይላችኋል። ምዕራፋችሁ ይቀጥላል ይላችኋል። እድሜያችሁ ይቀጥላል ይላችኋል ጌታ። እግዚአብሔር የሞተውን ለማንሳት ከሚጠቀምበት ኃይሉ ጋር የወደቀውን ለማንሳት የሚጠቀምበት ኃይሉ ልዩነት የላቸውም፣ አንድ አይነት እንጂ። which means ጉዳያችሁ እንኳን ወድቆ ሞቶም ቢሆን ምንም ልዩነት የለውም፣ ያው ነው። እንኳን አይደለም መሄጃ ቢስ ዘረቢስ ልትሆን ቀርቶ እዚህ ምድር ላይ ገና የልጅ ልጆችን ታያለህ። አሜን። አምላካችሁ እግዚአብሔር ተአምራቱን የሚያደርገው ሙሉ ምስጋናውን በሚወስድበት መንገድ፣ በከባድ መንገድ ውስጥ የመራችሁ እግዚአብሔር ሊገላችሁ አይደለም፣ ሙሉ ምስጋናውን ሊወስድ ነው የሚል ሰው አሜን ይባል። የእግዚአብሔር ተአምራት የሰው እጅ የለበትም። የእግዚአብሔር ተአምራት የሰው ውለታ የለበትም። ሙሉ ምስጋናውን እግዚአብሔር ብቻ ይወስዳል የሚል ሰው አሜን ይባል። ጉዳያችሁን እግዚአብሔር አምላክ መገለጫው አድርጎ ይጠቀምበታል። ጉዳይሽን፣ ያንቺን ጉዳይ፣ ያንቺን ኬዝ እኔ ክብሬን የምገልጥበት መጠቀሚያ ያደርገዋለሁ። ለማየት ትበቃላችሁ። እድሜያችሁ ሲሄድ፣ ወራት ሲጨመሩ፣ ዓመታት ሲቆጠሩ በእጃችሁ ከገባው ማስረጃ የተነሳ አይሆንም ብላችሁ ያሰባችሁ ሰዎች፣ አላየውም ብላችሁ ያሰባችሁ፣ ጊዜ አልፎበታል
ያላችሁ ሰዎች፣ ተመልሶ አይመጣም ያላችሁ ሰዎች፣ መርዶ የሰማችሁ ሰዎች፣ ሰው በቃ ሲል ይላቸዋል እኔ ማህተብ አልመታም፣ ሰው ሞቷል ሲል እኔ ማህተብ አልመታም። ምዕራፍ 48 ዘፍጥረት ማለት አባት ታሟል ተብሎ ዮሴፍ ሲነገረው ምናሴና ኤፍሬምን ይዞበት ሄዶ ምዕራፍ አባትየው ታም ይገርም ነው። ወደ ኋላ ወደ ቤት ስትገቡ ወደ ኋላ ሄዳችሁ ብታነቡት ዮሴፍ እንደሞተ ሲነገረው ያለቀሰው መራር ለቅሶ በጣም ከባድ። ለካ እግዚአብሔር ሙሉ ምስጋናውን በሚወስድበት በዛ መንገድ ነው ነገሮችን የሚሰራው ኖሯል። ህይወትሽን የዘመናት አዝማች ያደርገዋል። ኑሮህን የዘመናት መዝሙር ያደርገዋል እግዚአብሔር። ይሄም አልፎ ለማየት ትበቃል። አሁን ያለህበትን ጉዳይ ማለት ብቻ ተረርስቱ ሁሉ ለማየት ትበቃል። አመታት ተቆጥረዋል ማለት፣ ወራቶች ተጨምረዋል ማለት፣ በእጅህ የሕክምና ማስረጃ ገብቷል ማለት፣ በዙሪያ ያንተን ጉዳይ በጥልቀት የሚያብራራ አስረጂዎች አሉ ማለት፣ አንተ ጉዳዩን አታየው ማለት፣ እጅ አይገባም ማለት አለ። ስለ አንተ ጉዳይ በደንብ የሚያብራራ ሰው አለ ማለት። የዮሴፍ ወንድሞች የራሱ ወንድሞች የሸጡት ሰዎች በህይወት ይኖር ይሆንናል ብለው አባቱ እንዲጠረጥር እንኳን አላደረጉም። ሚስጥራቸውን ቆልፈው አባታቸውን አስለቅሰው እንዳዘነ መቃብር እንዲገባ አስበው ነበረ። እግዚአብሔር ግን ወንድሞቹ እንዳሰቡበት አይደለም ያደረገው። በደረቱ ላይ ብረት ገብቶ በሰረገላ ላይ አወጣው። የፈርዖን መንግስት ጠቅላይ ሚኒስትር አደረገው፣ ገዢ አደረገው። በረሃባቸው ዘመን እህል ይዞላቸው የሄደው ዮሴፍ እንደገና አሁንም ሲርባቸው ስንዴ ሰጣቸው። ለማየት ትበቃል። የካዱ ሰዎች እንደገና፣ የዋሹብህ ሰዎች እንደገና፣ የረሱክ ሰዎች እንደገና እስከ ቅምቅም አያቶች ሲያስታውሱ ለማየት ትበቃለህ። በችግር ምክንያት፣ በፈተና ምክንያት፣ በለቅሶ ምክንያት፣ ባለህበት በምታልፍበት ሁኔታ ምክንያት የረሱክ ሰዎች፣ ስም የጠፋባቸው፣ ስልክ ቁጥር የጠፋባቸው፣ ድምጽ የጠፋባቸው ሰዎች እስከ ቅምቅማት ሲያስታውሱ ለማየት ያበቃል። እግዚአብሔር እንደዚህ ይላል፣ ድሮም ቢሆን ከጥንትም ቢሆን የኔ አሰራር እንዲህ ነው። ከምድር ሲደርቅ ከሰማይ ይለመልማል፣ ከምድር ሲቆረጥ ከሰማይ ይቀጠላል፣ ከምድር ሲያልቅ ከሰማይ ይጀምራል። ኤልያስ ለኖህ ያልታመነ ቁራ ለሱ ሲታመንለት አይቷል። ስጋ ከሚወደው አፍ ስጋ ሲመግበው አይቷል። ያሳያል። ከበላተኛው ውስጥ መብልን እያመጣ ለማየት ያበቃል። ኤልያስ ባለቀ ነገር ሲኖር አይቷል። ለምሳ የማይበቃ ለዘመናት ሲተርፍ አይቷል። ለማየት ትበቃል። ባለቀ ነገር ኤልያስ ሲኖር እንዳየ ልክ እንደዛ አንተም ባለቀ ነገር ስትኖር ያሳያል። ኤልያስ በትንሽ ደመና እጅ በምታክል ደመና ታላቅ ዝናብ እንዳየ ይኸው እግዚአብሔር እነግርሃለሁ። እግዚአብሔር ምስክሬ ነው። በትንሽ ነገር ትልቅ ነገር በሕይወትህ ሲወጣ አለ። ይሄ ለምንም አይሆንም ያላችሁ ሰዎች፣ ከኑሮ ውድነት ጋር ከህይወት ጥያቄ ጋር ካለብኝ ጫና ጋር ተገናኝቶ ይሄ ለምንም አይሆንም ያላችሁ ሰዎች እንደዚህ ያደርገዋል። ባለቀ ጉዳይ በበረከት ሲያኖራችሁ ታያላችሁ። ዮሴፍ ነው የሚያውቀው ያለፈበትን እስር ቤት የገባበትን ጉድጓድ በደንብ ይሁኝ። ወንድሞቹ ዮሴፍን ጉድጓድ ውስጥ ሲጥሉት እግዚአብሔር አዋቂ ነበር። ቀድሞ የጉድጓዱን ውሃ አድርቆታል። ውሃ ጠጥቶ በሞተ ነበር። ይገርምሃል። ግን ውሃ ጉድጓድ ውስጥ አሉት። የገባበት ጉድጓድ ውስጥ ጠጥቶ እንዳይሞት እግዚአብሔር አስቀድሞ ውሃውን ያደርቁታል። እንደዚህ ነው የምነግርህ። አንገባም አልልህም፣ አይገፈትሩንም አልልህም፣ አይክዱንም አልልህም። ግን እግዚአብሔር አምላክ እንዳሰቡብን እንዳይሆን ቀድሞ ጉዳዩን ያደርቀዋል። ዳንኤል እንዳየ እንደዛ ለማየት ትበቃላችሁ። በዝምታ ውስጥ አስገራሚ ምሪቶችን ለማየት ትበቃላችሁ። አባቱ ያዕቆብ ሂድና ወንድሞችን አይተና ብሎ ዮሴፍን ይልከዋል። ዮሴፍን በልተው በደም የተጨማለቀ ልብስ እና እነዚህ በዙሪያ ያሉ አስረጂዎች ምናሴ ያሳየዋል። ሮቤል፣ ይሁዳ፣ ዳን፣ ጋድ በዙሪያ ያሉ እና በደም የተጨማለቀ ልብስ ደግሞ ይዘው መጥተዋል። ሰውየው በእጁ ያለውም ማስረጃ እሺ ይሁን ብሎ ቀና ሲል በዙሪያ ያሉ አስረጂዎች ከዚህ በኋላ ዮሴፍን በሕይወት ታየዋለህ የማለት ተስፋ። ወዳጆቼ በእጃችሁ ካለው ማስረጃ የሚከፉት በዙሪያችሁ ያሉ አስረጂዎች ናቸው። በአስረጂዎቹ አማካኝነት ማስረጃው ውሸት እንደሆነ ለመርዶ ለተነገረው ሰው እግዚአብሔር ዮሴፍ እንደሞተ አውሬ እንደበላው ያረዱት ሰዎች ዮሴፍ በሕይወት እንዳለ መልሰው ለያዕቆብ እንደነገሩት የናንተ ጉዳይ እንዳበቃ የነገሯችሁ ሰዎች የናንተ ጉዳይ በሕይወት እንዳለ ይነግሯችኋል። አሜን ይባላል። ራሳቸው የመከሩባችሁ ራሳቸው፣ የቆፈሩባችሁ ራሳቸው፣ ነገር የፈለጓችሁ ራሳቸው፣ ያሰሩባችሁ ራሳቸው የናንተ ነገር በሕይወት እንዳለ ይነግሯችኋል። አሜን ይባላል። እመኑ፣ ግድ የላችሁ። ዛሬ ብዙ የሕክምና ማስረጃዎች እየተቀደዱ ነው። ዛሬ ብዙ የመርዶ ዜናዎች በምስራች እየተቀየሩ ነው። ዛሬ ብዙ ነገር እናንተ ቤት መልኩን እየቀየረ ነው። እንዳለቀሳችሁ አትቀሩም፣ እንዳዘናችሁ አትቀሩም፣ አንገት እንደደፋችሁ አትቀሩም። ለማየት ትበቃላችሁ። እኔስ የማይሆን መስሎኝ ነበር። እኔስ ከዚህ በኋላ ተስፋ የሌለው መስሎኝ ነበር። ለመሰለ በማይሆን መንገድ የሚመራ በማይመስል መንገድ የሚያስኬድህ ሙሉ ምስጋናውን ለሱ ጠቅልሎ ሊወስደው ነው። ይኸው የእግዚአብሔር መንፈስ እንደዚህ ይላችኋል። በልጅነታችሁ ታስቡት የነበረው አካል ይዞ ለማየት ትበቃላችሁ። በልጅነታችሁ እንዲያርጌ እንዲሆኖ በዚህ ገብቶ ህልም አለኝ እንደዚህ ሆኖ ልክ ዮሴፍ ህልም ያይ እንደነበረው ፀሐይና ጨረቃ እንደዚህ ነዶ
ህልማችሁ እንደዚህ ህልም ሆኖ ምኞት ሆኖ ጭሸት ሆኖ ምናምን አይቀርም። እግዚአብሔር ምስክሬ ነው። አካል ይዞ ለማየት ትበቃላችሁ። ከተባረራችሁበት ቤተ ክርስቲያን ተጋባዥ አገልጋይ ሆናችሁ ለማየት ትበቃላችሁ። ለተደራደሩባችሁና ለሸጧችሁ ሰዎች እግዚአብሔር መስፍን አርጓችሁ ለማየት ትበቃላችሁ። ማለት መስፍን እናንተ ነፃ አውጪ አርጓችሁ እናንተን ቀንበር የጫኑባችሁና የሆነ ሁኔታ ውስጥ ለከተቷችሁ ሰዎች እግዚአብሔር ከዛ ሁኔታ አውጥቶ አይደለም ያቆመው። ለሚቴሉ በመሰረቱ እግዚአብሔር አምላክ ጠላቶቻችሁን የሚበቀለው እናንተን ከሆነ ሁኔታ አውጥቶ እንዳይመስላችሁ። እግዚአብሔር እንደዛ አይነት አሰራር ነው። ካንሰር፣ HIV፣ የሆነ የጉበት ህመም፣ ምንም አይነት ሁኔታ ሕክምና የሰማችሁ ሰዎች ስሙኝ። ሲድራቅ ሚሳቅ አብደናጎም እሳቱን አጥፍቶ ሳይሆን የእሳቱን ኃይል አጥፍቶት። እሳቱ ያስፈልጋል ለዲኮሬሽን፣ ኃይሉ ከተያዘ ይበቃል። እሳቱ ቋል እና ንጉሱ መጥቶ ያያል። እኔ እኮ የጣልኩ 3 ሰው ነው አሁን 4 ናቸው ምና ይላል። በእሳቱ በር በኩል ይላል። ለካ እሳትን በራል ማለት የምልላችሁ ፈልጌ ነው። አሁን አንዳንዶቻችሁ በቃ ሞታለሁ ያላችሁ ሰዎች እንኳን ልትሞቱ እንደምትሞቱ ለነገራችሁ ለሐኪም ሁሉ ትጸልዩለታል። እንደዚህ ነው ትሉ ፋዘር አይ ታንክ ዩ እነሆ ይህ ባሪያ በቁም ነገር አይደለም እንደ ቀልድ በልጅነታችሁ ያሰባችሁት ሆኖ ለማየት ትበቃላችሁ። ስማ አብርሃም ለይስሐቅ የመስዋዕቱን በግ ያዘጋጃል ሲለው ነግሮት ሳይሆን ልጁን ለማባበል ሆዱ እንዳይባባ የነገረውን ለማጽናናት የነገረውን በጉን ቀንዱን ይዞ እንዳሳየው ይኸው ስሙ ልንገራችሁ። ሚስትህን ለማጽናናት እናትህን ለማጽናናት ለማባበል ብለህ የተናገርከውን መድኃኔዓለም አርጎት ያሳያል። አንድ ነገር በሉ አልሞትም በህይወት እኖራለሁ። በመንፈሴ እያየው ስለሆነ እንዴ ሙሉ ማቅ የለበሳችሁ ሰዎች ማቁ የወለቀ እግዚአብሔር አምላክ የክብርን ሸማ ያለብሳችሁ። ብዙዎቻችሁ አመድ ከላያችሁ ላይ ሲራገፋ አዝናችሁ በጣም ያዘናችሁ ከ25 ዓመት በኋላ ከ30 ዓመት በኋላ የሚሆኑ መቼም ይሁን አንደኛ ድንገት አትሞቱ፣ ሁለተኛ የነገራችሁን ሳታዩ አትሞቱ፣ ሶስተኛ ልጆቻችሁን ሳትመርቁ አትሞቱ፣ አራተኛ ጉዳያችሁን ቦታ ሳታስይዙ አትሞቱ፣ አምስተኛ ሳትስቁ አትሞቱ።